ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። ወደ ባህር ዳር እንዲሰባሰብ የተደረገ 500 የመንግስት ኃይል መበተኑንና መታሰሩን የፋኖ ኃይሎች ገለጹ። የብልጽግናው መንግስት በበኩሉ ከውስጥና ከውጭ ጠላቶች ጋር በማበርም በከተማዋ ፋኖ ጥቃት ከፈተብኝም ሲል አስታውቋል። ከባህር ዳር ጎንደር መንገድ እንዲዘጋ ያደረገው ውጊያ ተከትሎ ተከታታይ የድሮን ድብደባ መደረጉም ታውቋል። ዝርዝር አለን እናሰማቸዋለን። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞ ምክትላቸው የወቅቱ የአብይ አህመድ አማካሪ ጌታቸው ረዳ በወቅታዊ የትግራይ ሁኔታ ላይ ማብራሪያም አቅርበዋል። ስምምነቱ ፈርሶ አሁን አድቅቄ አጠፋቸዋለሁ የሚል ስርዓት ነው ያለው ሲሉ የገለጹት ደብረጽዮን ገብረ ሚካኤል ናቸው። ጌታቸው ረዳ ደግሞ ከትግራይ ለአብይ ደወሉ ስላሏቸው ጀነራል ማብራሪያ ማቅረብን መርጠዋል። ወደ እናንተ የምናደርስ ይሆናል። በኦሮሚያ ክልል በተደረገ ውጊያ በርካታ የሽመልስ አብዲሳ ኃይሎች መገደላቸው ተሰማ። ይህ የሆነው በክልሉ የነበረው የመከላከያ ሰራዊቱ ከተለያዩ ስፍራዎች እየወጣ በሚሊሻና ፖሊስ አባላት እንዲተካ እየተደረገ ስለመሆኑ በተነገረ ወቅት ነው። ተጨማሪ ያለን እናደርሳችኋለን። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በባህር ዳር እንዲሰባሰብ የተደረገ 500 የመንግስት ኃይል መታሰርና መበተኑን የፋኖ ኃይሎች ገለጹ። የብልጽግናው መንግስት በበኩሉ በውስጥና ከውጭ ጠላቶች ጋር በማበር አሁንም በከተማዋ ፋኖ ጥቃት ከፈተብኝ ሲል አሳውቋል። ከባህር ዳር ጎንደር መንገድ እንዲዘጋ ያደረገውን ውጊያ ተከትሎ ተከታታይ የድሮን ድብደባ መፈጸሙንም ታውቋል። ከዚህ በፊት በተደጋጋሚ ቀርቦ የነበሩት የአገዛዙ ሪፖርቶች ጽንፈኛው ተደምስሶና ተበትኖ ጥቂት አመራሩም ወደ ድንበር ሸሽቷል፣ ቀሪው ኃይልም ወደ ዋሻና ሸለቆ ተደብቋልም የሚሉ ነበሩ። ሰሞነኛውና በየቀኑ ከብልጽግናው መንግስት በኩል የሚሰጡ መግለጫዎች ግን ይህ ጠፋ ተበተነ ይባል የነበረውም ኃይል ጋር ከአማራ ክልል በዋና ዋና ከተሞች ውስጥ በአንዷ እንደዚሁም ሁሉንም የክልሉ ትልቅ ከተሞችን የሚያገናኘውን መስመር ለሰዓታት የዘጋ ውጊያም አደረግን የሚል ሆኗል። ከሰሞኑ በደቡብ ጎንደር ዞን እየተስተዋሉ ያሉ ነባራዊ ሁኔታዎች የአገዛዙ የዓመታት ፕሮፓጋንዳና በተጨባጭ ያለው ሁነት ላይ ሊየቅር ስለመሆናቸው ያመላከቱም ናቸው። አገዛዙ በደብረ ታቦር ከተማ የፋኖ ኃይሎች ገብተው የተደረገው ውጊያን ተከትሎ እንደሆኑ ሁሉ በሌላኛው የዞኑ ከተማ ሆረታም በዕለተ እሁድ የነበረውን ጠንካራ ውጊያ ተከትሎ በቁጥር በውል ያልታወቁ ግን ደግሞ በርካታ ተብለው የሚገለጹ የድሮን ድብደባዎችን መፈጸሙም ታውቋል። ወረታ በክልሉ ርዕሰ መዲና ባህር ዳርና ጎንደር መካከል የምትገኝ ከተማ እንደመሆኗም የተከፈተውን ጠንካራ ውጊያ ተከትሎ አውራ መንገዱ ለሰዓታት ሙሉ በሙሉ እንዲዘጋም ሆኗል። በዚህ ውጊያ የፋኖ ኃይሎች የከተማ አስተዳደሩና የፎገራው ወረዳ አስተዳደር የፖሊስ ጣቢያዎች ላይ ጥቃት አድርሰው የመሳሪያ መጋዘኖችም ተሰብረው ጦር መሳሪያዎቹ መወሰዳቸው፣ በጣቢያዎች የታሰሩ የነበረው ወጣቶችን መለቀቃቸውም ተሰምቷል። በዚህ ውጊያ ከክልሉ የጸጥታ ኃይሎችም ይሁን ከፋኖ አባላት በኩል ሰብአዊ ጉዳት ማጋጠሙም ተነግሯል። ይህን ተከትሎ የብልጽግናው መንግስት በከተማዋ መሃልና በመውጫዎቹ አካባቢዎች ያልተቋረጠም በተከታታይ የድሮን ድብደባዎችንም ያደረሰ ሲሆን በዚህ ድብደባ የደረሰው የጉዳት መጠን ግን በውል አልታወቀም። ይህን የወረታውን ጥቃትና ሰሞነኛውን እንቅስቃሴ በተመለከተ ግን ከፋኖም ይሁን ከብልጽግና በኩል መግለጫዎችም ተሰጥተዋል። የፋኖ ኃይሎች ከባህር ዳር ጎንደር መስመር ላይ ከባህር ዳር በ60 ኪሎ ሜትር ርቀት ላይ የምትገኘውን ወረታ ከተማ የተከማቸ የአገዛዙ ሎጂስቲክስ ማርከናል። አብይ አህመድም ከተማዋ ላይ የድሮን ናዳ አውርዷል። ድሮኑ በሰራዊታችን ላይ አንዳችም ጉዳት ባያደርስም በሲቪሊያን ላይ ግን ጉዳትን አስከትሏልም ብለዋል። ሰሞንኛውን የጎንደሩን ቀጠና ዘመቻ ተከትሎ የብልጽግና ወታደራዊ ስምሪት ተዛብቷል ያሉት የፋኖ ኃይሎች ሰብአዊ ኪሳራ ካጋጠመው ሰራዊቱ በተጨማሪም ከተበተነው የብልጽግና ኃይል መካከል 300 ሚሊሻ 200 አድማ ብተና በድምሩ 500 ሰራዊትና ሌሎችም የፖሊስ አባላት ከደቡብ ጎንደር ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት ተጉዘውም ነበረ። ከነዚህም ውስጥ ተመልሰን እንዋጋም ብላችኋል በሚል 135 የአድማ ብተናም 144 የሚሊሻም 49 ደግሞ የመደበኛ ፖሊስ አባላት ትጥቃቸውን አውርደውም ታስረዋል ሲሉም አክለዋል። በቅርቡ በዋግ ኽምራ ዞን የራሱን የሚሊሻ አባላትን በድሮን በስህተት አገዛዙ በጨፈጨፈበት ወቅትም አዝነዋል የተባሉ የወረዳ አመራርን ማሰሩም የሚታወስ ነው።
የፋኖ አመራሩ አስረስ አማረ በጎንደር ቀጠና ብልጽግና ከሰሞኑ ያጋጠመውን ሁነት ተከትሎ በርካታ የክልሉ የጸጥታ ኃይሎች ወደ ፋኖ ኃይሎች እየተቀላቀሉ አሊያም ደግሞ ወደ የቀያቸው እየተበተኑ ነውም ይላሉ። ባለፉት ቀናት በተለይም በደብረ ታቦር ከነበረው ውጊያ ጋር በተያያዘ ተከታታይ መግለጫዎችን ሲያሰራጭ የቆየው የብልጽግናው መንግስትም በወረታና በዙሪያዋ በተደረገው ውጊያ ዙሪያ መግለጫም አውጥቷል። የውጭና የውስጥ ጠላቶችን ተልዕኮ ተሸክሞ የመጣ ኃይል ጋር ተዋጋው በማለት ነው ማረጋገጫ የሚሰጠው። በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮን አንግቦ ተንቀሳቀሰው የህገወጥ ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታልም ይላል የክልሉ ብልጽግና መግለጫ። አሁን አገዛዙ በከተሞች ውስጥ ጭምር ውጊያዎች፣ የድሮን ድብደባዎች ስለመፈጸማቸው እየገለጸ የሚገኝበት የክልሉ የእርስ በርስ ጦርነት ከተመዘገበባቸው አካባቢዎች ውስጥ አንዱ የመንግስት ወታደሮች ከአፋር ክልል ጭፍራ ተነስተው ወልዲያን በማቋረጥ ወደ ላሊበላ መስመር ከባድ መሳሪያዎችን በመጫን እየተጓዙ ባሉበት ሳንቅ አካባቢ የተፈጸመበትን ጥቃት ተከትሎ የደረሰው ከፍተኛ የተባለ ሰብአዊ ጉዳትም የሚጠቀስ ይሆናል። ህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞ ምክትላቸው የወቅቱ የአብይ አህመድ አማካሪ ጌታቸው ረዳ በወቅታዊው የትግራይ ሁኔታ ላይ ማብራሪያዎችን አቅርበዋል። ስምምነቱ ፈርሶ አሁን አድቅቀን እናጠፋቸዋለን የሚል ስርዓት ነው ያለው ሲሉ የገለጹት ደብረጽዮን ገብረ ሚካኤል ናቸው። ጌታቸው ረዳ ደግሞ ከትግራይ ለአብይ ደወሉ ስላሏቸው ጀኔራል ማብራሪያን ማቅረብንም መርጠዋል። አገዛዙ በአዋሳኝ አካባቢዎች የሰራዊትና የከባድ መሳሪያ እያስጠጋበት የሚገኘው የትግራይ ክልል ጉዳይ ከሰሞኑ መነጋገሪያ ሆኗል። በእርግጥ ብልጽግና የትግራይ ህዝብ ላይ ደሞዝም፣ ሸቀጥም፣ ነዳጅም፣ ትራንስፖርትም ከልክሎም መሳሪያ አልባ ጦርነትን አስቀድሞ እንዳወጀ የሚያምኑ በርካቶችም ናቸው። ከሰሞኑ ያለው ደግሞ የሰራዊትና የጦር መሳሪያ እንቅስቃሴ ነውና ሌላ አስከፊ ጦርነት ሊቀሰቀስ ይሆን የሚል ስጋትም እያሳደረም ቀጥሏል። ከዚህ ጋር በተያያዘ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል እንዲሁም የአብይ አህመድ አማካሪ ጌታቸው ረዳም በሚቀርቧቸው መንገዶች በኩል መልእክቶችን አስተላልፈዋል። ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ያነሱት የካቲት 11 የህወሓት ምስረታ በዓልን ምክንያት በማድረግ በተዘጋጀ የዲያስፖራው መርሃ ግብር ላይ ነው። ሊቀመንበሩ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነውም ይላሉ። የፕሪቶሪያው የሰላም ስምምነት በተግባር ተጥሷል ያሉት ደብረጽዮን ህዝባችን ተበትኖ ባለበት፣ ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱን በእንጥልጥል በሚገኝበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ እያሉን ነው። እናም ትግራይን ወደ ሌላ ጦርነትና ጥፋት እየመሩን መሆኑ ግልጽ መሆን አለበት ሲሉም አመልክተዋል። አዲስ የኢኮኖሚና የፖለቲካ አካባቢን ለመፍጠር ግፊት እየተደረገ ነው። በውስጥና በውጭ ያሉ እሳቸው ከሃዲ ያሏቸው ኃይሎች ደግሞ ይህንን በመቀስቀስ ትግራይን የመበተን እኩይ ተግባርን እያከናወኑ ነው ሲሉም ከሰዋል። ትግራይ የገጠማትን ይህንን የማይታለፍ የሚመስል ሲሉ የገለጹትን ፈተና ለመሻገር ብቸኛው መንገድ አንድነት ነው ሲሉም ይደመጣሉ። ሊቀመንበሩ አክለውም በትጥቅ ትግል ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይ ሉዓላዊነትን ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ ይጠቀም ሲሉም ጥሪ አስተላልፈዋል። ከአዲስ አበባ ስለ ትግራይ እንደሚታገሉ ከሚገልጹ የቀድሞ የህወሓት አመራሮች ውስጥ አንዱ ጌታቸው ረዳ ደግሞ የቀድሞ ድርጅታቸውን ህወሓትን እና ሻዕቢያን አብዝተው የወነጀሉበትን ማብራሪያ ነው ያሰሙት። ኋላ ቀሩ የሚሏቸው አካላትን ዘመን በተቀየረ ቁጥር እነሱ ግን የማይሻገሩ በማለት የወረፉት የአብይ አህመድ አማካሪ በተፈናቃዮችም ይሁን በሌሎች የትግራይ ችግሮች ላይ ሁሉ ተጠያቂ ያደረጉት ትግራይ ውስጥ የሚገኙትን እነዚህን የሲቪልና ወታደራዊ አመራሮችን ነው። ኢሳያስ ትልቅ ቁማርተኛ ነው የሚሉት ጌታቸው ለኢሳያስ ጦርነት ማለት በስልጣን የመቆያ መንገዱ ነው። አሁን ባለው ሁኔታም የኢትዮ ኤርትራ ድንበር ጉዳይ በጥንቃቄ መያዝ ያለበት ነው ሲሉም ይናገራሉ። የትግራይ አመራሮችን ከሻዕቢያ ጋር ትብብር አለን በሚል እንደዚሁም ከተባበሩት አረብ ኤምሬቶችና ከፋኖ ጋር በተያያዘም የተሳሳተ ያሉትን ትንታኔ በመያዝ ወደ ጦርነት ለማምራት ይሰራሉ ሲሉም ወንጅለዋቸዋል። ከዛም ከጦርነት ውጪ መቆየት የማይችሉ አካላት መወገድ አለባቸው ሲሉ ይደመጣሉ። ጦርነትን እያካሄደ 7 ዓመታትን የተሻገረው የሚያገለግሉት አገዛዝን በተመለከተ እየተናገሩ እንደሆነ ግን የሚታወቅ ነገር የለም። ይልቁንስ እስከ ሳምንታት በፊት ከጸለምቴ ውጊያ ጋር በተያያዘ ከ4 ቀናት በኋላ ጠቅላይ ሚኒስትር አብይ አህመድ ጋር የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ደውለው ነበረ ይሉና አብይ ጋር በተደረገው ንግግር መሰረትም በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበረ፣
ትኩረት ያጡትን ጥያቄዎቻችንን ትኩረት እንዲያገኙን ብለን ነበር የተንቀሳቀስ ነው ብሎ ማብራሪያም ሰጠ ሲሉ ገልጸዋል። የብልጽግናው ሰው አቶ ጌታቸው ጀነራል ታደሰ ወረደን የትግራይ ክልል ፕሬዝዳንት በነበሩበት ወቅት አለማባረራቸው እንደሚቆጫቸው በቅርቡ መግለጻቸውም የሚታወስ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ